ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቻናላችን ቤተሰቦች በዛሬው የትምህርት ክፍለ ጊዜያችን ደግሞ ሂስትሪ ቻፕተር 5 ፓርት 2 ላይ ማለት ነው ፖፑሌሽን ሙቭመንት የሚለውን ነገር ለማየት እንሞክራለን። እንግዲህ በባለፈው ትምህርታችን ዩኒት 5 ፖለቲካል ኢኮኖሚካል ኤንድ ሶሻል ፕሮሰስ ፍሮም ኤርሊ 16 ሴንቸሪ ቱ 18 ሴንቸሪ ያለውን ማለትም ከጎንደሪያን ፔሪድ አንስቶ እስከ ዘመነ መሳፍንት ያለውን ጊዜ ለማየት እየሞከርን ነበረ። እንግዲህ የተለያዩ ጦርነቶችን እያየን ቆይተናል። አሁን ደግሞ ከነዛ ውስጥ ዋነኛ እንቅስቃሴ ከነበሩት መካከል ፖፑሌሽን ሙቭመንት ወይም የህዝብ እንቅስቃሴ እሱን እናያለን ማለት ነው። ዘ ሙቭመንት ኦፍ ፒፕል ፍሮም ዋን ፕሌስ ቱ አናዘር ፕሌስ ፕሌድ ኢምፖርታንት ሩል ኢን ሼፒንግ ዘ ሂስቶሪ ኦፍ ኢትዮጵያ ኤንድ ዘ ወርልድ ነው። እንግዲህ በኢትዮጵያ ታሪክ ውስጥ የህዝቦች ከቦታ ቦታ መንቀሳቀስ ከቦታ ቦታ መንጓጓዝ በኢትዮጵያን ታሪክ ሼፕ የሆነ ቅርጽ እንዲይዝ አስችሎታል ማለት ነው። አሁን ያለውን ቅርጽ እንዲይዝም ያስቻለውም ከዛ የመጣው ነው ማለት ነው። እንግዲህ እንዴት ነው የሚለውን ነገር እናያለን። በዚህ ቻፕተር ላይ ከምናያቸው ነገሮች መካከል በዋነኝነት ፖፑሌሽን ሙቭመንት ኦፍ አርጎባ፣ አፋርና ሶማሊን ጨምረን በዋነኝነትም ደግሞ ብዙ ጊዜ ፈተና የሚወጣበትን የገዳ ሲስተምን ለማየት እናያለን። በዚህም ደግሞ የኦሮሞ ፖፑሌሽን ሙቭመንትን አይተን ለዛሬ እንጨርሳለን ማለት ነው። እንግዲህ በዛሬው ክፍለ ጊዜያችን ከምናያቸው ትምህርቶች መካከል ይህን ይመስላል ማለት ነው። እንግዲህ ዩቲዩብ ቻናሉን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ነባር ከሆናችሁ ደግሞ የተለመደውን ላይክ፣ አስተያየታችሁን ደግሞ ኮሜንት ላይ እያስቀመጣችሁ ትቀጥላላችሁ ማለት ነው። እስቲ አሁን ወደ ቪዲዮ እንገባለን። እንግዲህ በዚህ ቪዲዮ ላይ ኢን ኢትዮጵያ ኤንድ ዘ ሆርን ዘ ኮዝ ኦፍ ሙቭመንት ኩድ ቢ አትሪቢዩትድ ሪጂናል ሎንግ ሶሻል ኢኮኖሚካል ኮንዲሽን ኢንቮልቪንግ ነው። በኢትዮጵያ ውስጥ ላሉት ለህዝቡ ሙቭመንት ለፖፑሌሽን ሙቭመንቱ ወሳኝነት ያላቸው ብዙ ነገሮች አሉ። አንደኛው ሪጂን ኦፍ ሎንግ ሶሻል ፖለቲካል ኮንዲሽን ነው። በሪጂኖቹ መካከል እነዚህ በክልሎቹ መካከል ያሉትን ሶሾ ፖለቲካል ኮንዲሽኖች የፖለቲካ አለመረጋጋት እንዲሁም ደግሞ የማህበረሰቡ ጋር የተያዙ ነገሮች ናቸው። በዋነኝነት በሶስት ናቸው የሚጠቀሱት። አንደኛው ሚሊተሪ ኮንፍሊክት ነው። ሚሊተሪ ኮንፍሊክቶች ነበሩ። ከዛ ድሮዋት ነበር፣ ድርቅ ነበረ፣ ዲሞግራፊክ ፋክተር ነበር። እነዚህ ሶስቱ ነገሮች ሚሊተሪ ኮንፍሊክት፣ ድሮዋት እና ዲሞግራፊክ ፋክተር ለፖፑሌሽን ሙቭመንቱ ዋነኝነት አላቸው። በዚህ ውስጥም ከምናያቸው አርጎባ፣ አፋርና ሶማሌ በዋነኝነት ተጠቃሽነት ሲሆኑ ፖፑሌሽን ሙቭመንት ኦፍ ሜዲቫል ፔሪድ ኦፍ ኤክስቴንሲቭ ኢፌክት ኢንክሉዲንግ ኢንተግሬሽን ኦፍ ፒፕል አክሮስ ኢትኒክ ኤንድ ሪሊጂየስ ላይን ነው። እንግዲህ ይህ ፖፑሌሽን ሙቭመንት በሜዲቫል ፔሪድ በመካከለኛው የኢትዮጵያ ጊዜ ላይ ምን አይነት ነገር አለው ብለን ስናይ ምንድነው ፒፕል ህዝቦችን በኢትኒክ በዘር በቋንቋ በሃይማኖት አለ። በተለይ ደግሞ ግን አክሮስ በኢትኒክሲቲ እና በሪሊጂየስ በሃይማኖት እንዲዋሃዱ አንድ እንዲሆኑ አድርጓቸዋል ማለት ነው። እንግዲህ ፖፑሌሽን ሙቭመንት ኦፍ አርጎባ፣ አፋርና ሶማሌን ሰፋ አድርገን ለማየት እንሞክራለን። እንግዲህ ዘ ሚሊተሪ ኮንፍሊክት ኢን 15 ሴንቸሪ ኤንድ ኤርሊ 16 ሴንቸሪ ዋስ ሪስፖንሲብል ፎር ፖፑሌሽን ሙቭመንት ነው። እንግዲህ ሚሊተሪ ኮንፍሊክት ወታደራዊ ግጭቶች ከ15ኛው ሴንቸሪ መካከል ላይ ጀምሮ እስከ 16ኛው ክፍለ ዘመን መጀመሪያ ድረስ ሌት ነው። እዚህ ጋር በደንብ ፎከስ አድርጉት። ሚሊተሪ ኮንፍሊክቱ ሌት 15 ሴንቸሪ እና ኤርሊ 16 ሴንቸሪ ነው። እንግዲህ ፖፑሌሽን ሙቭመንት ኦፍ በዚህ ሰዓት አርጎባ እና አፋር ሶማሊ እነዚህ በተለይ ፓስቶሪያል የሚባሉት አካባቢዎች ላይ በጣም ሙቭመንት ነበረ። ቴሮሪስት ማለት እዚህ ጋር ደግሞ ቴሮሪስት ላይ ኢን ዘ ትሬድ ሮድስ ፓስድ ኤንድ አርጎባ ነው። እነዚህ አሁን ለምሳሌ አርጎባና አፋርና ሶማሌን ስናይ አርጎባ ላይ ኤጀንቱ ምንድነው ስናይ ኢስላሚክ ኤክስፓንሽን ትሬድ እና ሙስሊም ስቴቶች ናቸው። ማለት አርጎባ ሜጀር ኤጀንት ነው ማለት ኤጀንት የምንላቸው የለ እስላሞች እንዲስፋፉ ካደረጉት መካከል ትሬድ እንዲስፋፋ ካደረገ ሙስሊም ስቴት እንዲስፋፋ ያደረገው ነገር የአርጎባ ሙቭመንት ነው ማለት ነው። እንደዚህ ፖፑሌሽን ሙቭመንት ነው። አርጎባዎች ኢስላሚክ ሙቭመንት ሲነሳ ሌላው ምንድነው የሚነሳው ነገር ትሬድ ነው። ከዚህ በፊትም ባለፈው ቪዲዮ ላይ ያላያችሁት ካላችሁት ኮሜንት ላይ አስቀምጥላችኋለሁ። እንደነገርኳችሁ እነ ኢማም አህመድ ኢብን ኢብራ አልጋዚ አህመድ ግራኝ ዋነኛ መነሻ የነበረው ፓስቶሪያል ቢሆንም በኋላ ላይ ትሬድ ሮቱን ለመቆጣጠር እንደነበር አይተናል አይደለ? እንግዲህ ሱልጣኔት ኦፍ ሸዋ እና ኢፋት ነው። ፎርሜሽን ኦፍ ዘ ሆርን ፎር ኤግዛምፕል ሱልጣኔት ኦፍ ሸዋ እና ኢፋት በአርጎባ ውስጥ ተመስርተው ነበር። ኦን ዘ ዋር ኦፍ ኢማም አህመድ ዘ አርጎባ ጆይንድ ዘ አፋር ኤንድ ሶማሊያ ነው። እንግዲህ ኢማም አህመድ ጦርነት ካደረገ ወዲያ አርጎባን ከማን ጋር ቀላቀለው? አፋርና ሶማሊያ ጋር። እንግዲህ ኢማም አህመድን ወደ ስልጣን እንዲመጣ ካደረጉት ግዛቶች መካከል በዛን ሰዓት የነበሩት አፋር፣ ሶማሌ እና የመሳሰሉት እነዚህ ፓስቶሪያል የሆኑ ቦታዎች እነዚህ አለ እነሱ ከብት አርቢዎች ነበሩ። እነዚህ ማለት ነው እነዚህ ከብት የሚያረቡት እነሱ ነበሩ አልመሩት። ከዛ እሱ ምን አደረገ? አርጎባንም ቀላቀለ ማለት ነው። ዘ ኤሪያ ኦልሶ ታርጌት ኤክስፓንዲንግ ክርስቲያን ኪንግደም ቢኮዝ ኦፍ ትሬድ ሮድስ ነው። ኤሪያው ደግሞ ኦልሶ ኤክስፓንድ እያደረገ ነበረ። ኤክስፓንዲንግ ክርስቲያን ኪንግደም
አልተወገደም ቢኮዝ ኦፍ ትሬድ ሮትስ ነው። ትሬድ ሮቶችን ለመቆጣጠር እየሰፋ በሄደ ቁጥር የአንድ አካባቢ ግዛት በኋላ ላይ እናየዋለን። እነዚህ በኋላ ላይ ስለ ጎንደሪያን ፔሪድ የመሳሰሉት ጋር ዘመነ መሳፍንት ከመጨረሳችን በፊት እነዚህ ነገሮች በደንብ ኮንክሉድ እናደርጋቸዋለን እናጠቃላቸዋለን ማለት እዛ ጋር እናየዋለን። ክሪስቲያን ኪንግ ደግሞ ምክንያቱ ምንድን ነበር? ትሬድ ሮትን ለማስፋት ነበር። የአንዱ ግዛቱ እየሰፋ በሄደ ቁጥር ትሬድ ሮቱም እየሰፋ ይሄዳል። ሌላው ደግሞ አፋር ነው። ቢፎር 16 ሴንቸሪ ከ16ኛው ሴንቸሪ በፊት ላይ አፋር ዱቱ ድሮ አውት አፋር እንግዲህ ስታስቡት ደረቅ ቦታ ነዋል። በድርቅ ምክንያት ዘአፋር ሙቭ ቱ ዘ ኢስት ነው። አፋሮች ወዴት ተሰደዱ? ሙቭ አደረጉ ማለት ነው። ወደ ምስራቅ ተሰደዋል። አንቲል ዘይ ሪች ዘ ሚድል አዋሽ እስከ ሚድል አዋሽ እስኪደርሱ ድረስ አፋሮች ተሰደው ነበር። እነዚህ ፓስቶሪያልም ስለነበሩ ማለት ዘ ኮንፍሊክት ኢንቫይታቢሊቲ ፐርሱድ ዛት አፋሪስት ሙቭ ቱ ዲፈረንት ዳይሬክሽን ነው። ኮንፍሊክት እነዚህ ጦርነት ደግሞ የመሳሰሉ ደግሞ አፋሮችን ወደ ተለያዩ ቦታዎች ሚድል አዋሽ ብቻ ሳይሆን ወደ ሌሎችም ቦታዎች እንዲሰደዱ አድርጓቸው ነበር። ዘ ፓስቶሪያል ኢኮኖሚ ይሄ ፓስቶሪያል ኢኮኖሚ የምንለው ነገር የአርብቶ አደሮች ኢኮኖሚ ሄልፕድ ዘ አፋር ቱ ሰርቫይቭ ዘ ዋርስ ኦፍ ዘ 6 ሴንቸሪ። ይሄ አርብቶ አደር መሆናቸው በ16ኛው ሴንቸሪ ላይ የነበሩትን ጦርነቶች እንዲያልፉ አስችሏቸዋል። ምክንያቱም አብዛኛው የኢትዮጵያ ተዋጊዎች በሰዓቱ የነበሩት አርብቶ አደሮች ነበሩ እና አርብቶ አደር ስትሆን ክረምት ላይ ጦርነት ማድረግ አይችሉም። ምክንያቱም እነዚህ አርብቶ አደሮች ክረምት ላይ ጦርነት የሚሄዱ ከሆነ ማንም አያርስላቸውም መሬቱን። አፋሮች ግን ከዛ በተለየ መልኩ ኢማም አህመድን ሰፖርት የሚያደርጉትም እነዚህ ፓስቶሪያል ወይም አርብቶ አደሮች ስለነበሩ ነው ማለት ነው። አርብቶ አደር ስለነበሩ ኢማም አህመድ በጣም ትልቅ ስኬቶች እንዲጎናጭ አስችሎታል ማለት ነው። እንግዲህ ሶማሊያን በሶስተኝነት ስናይ ቢፎር 60 ሴንቸሪ ከ16ኛው ሴንቸሪ በፊት ማለት ነው ዋር ወዝ አን ኢንቫይሮንመንታል ፕሬዠር ነበር። ይሄ ጦርነት አካባቢ ላይ ጫና ያደርግ ነበር ኦን ሶማሊያ ማለት በሶማሊያ አካባቢ ዘ ሙቭመንት ኦፍ ስትሮንግ ፎርስ ፎር ሚሊተሪ ስትሬንግዝ ኦፍ ኢማም ነው። ይሄ ደግሞ የሶማሌዎች ሙቭመንት ምንድነው? ኢማም አህመድ ኢብን ኢብራሂም አልጋዚን ወይም አህመድ ግራኝን በጣም ጠንካራ እንዲሆን አስችሎት ነበር ማለት ነው። ሶማሊያዎች ላይ ኢንቫይሮንመንታል ፕሬዠር ነው። እንግዲህ ሌላው ዘ ሙቭመንት ዲድ ኖት ላስት ፎር ሎንግ አዝ ዘይ ሪተርንድ ፎሎዊንግ ዲፊት ኦፍ ኢማም። ይሄ ደግሞ እንትናቸው ሙቭመንታቸው ኢማም አህመድ ዲፊት ኖት ላስት ፎር ሎንጋስ ሪተርንድ ዘ ፎሎዊንግ ዲፊት ኦፍ ኢማም እስኪሆን ድረስ ራሱ ቀጣይነት የነበረው ማለት ነው። እንግዲህ እዚህ ጋር በዋነኝነት ማየት አለባችሁ ብዬ የማስበው ፖፑሌሽን ሙቭመንት ኦፍ አርጎባ አፋር ሶማሌ ላይ አርጎባዎች ኤጀንት ኦፍ ኢስላሚክ ኤክስፓንሽን እንደሆኑ ትሬድ እና ሙስሊም ስቴት ላይ ዋነኛ እንደነበሩ አፋሮች ደግሞ ሙቭመንት ያደረጉበት ምክንያት ዱቱ ድሮአውት እንደነበር ወደ ኢስት እንደተጓዙ ሶማሌዎች ደግሞ ኢንቫይሮንመንታል ፕሬዠር እንደነበረባቸው ማለትም ዋር ጦርነት መኖሩ ኢንቫይሮንመንታል ፕሬዠር እንደነበረባቸው እነሱ እንድታዩ ነው። ሌላው ገዳ ሲስተም ኦሮሞ ፖፑሌሽን ሙቭመንትን ለማየት እንሞክራለን። እንግዲህ ገዳ ሲስተም ወይም ኦሮሞ ፖፑሌሽን ሙቭመንትን ስናይ ከ1522 እስከ 1618ኛው ሴንቸሪ ድረስ ወይም ከ15ኛው ሴንቸሪ እስከ 16ኛው ሴንቸሪ ድረስ ማለት ከ22 ተነስቶ እስከ 15 የነበረ ሲስተም ሲሆን ገዳ ሲስተም እንግዲህ በኦሮሞ ታሪክ ውስጥ ትልቅ ቦታ ከሚሰጣቸው ሲስተሞች ወይም ስርዓቶች መካከል አንዱ ሲሆን ዘ ገዳ ሲስተም ዋዝ አን ኢንስቲትዩሽን ስሮ ዊች ዘ ኦሮሞ ሶሻሊ ኦርጋናይዝድ ዘምሰልፍ አድሚኒስትሬትድ ዜር አፌርስ ዲፌንድ ዜር ቴሪቶሪስ ሜንቴንድ ሎ ኤንድ ኦርደርስ ማኔጅ ዜር ኢኮኖሚክስ ነው። ገዳ ሲስተም የምንለው በኦሮሞ ታሪክ ውስጥ አሁን እንደውም በዩኒስኮ ሁሉ ሳይመዘገብ ሁሉ አይቀርም ማለት ነው። እንደ ታሪኩ እስቲ የምታውቁ ካላችሁ ኮሜንት ላይ ሀሳብ አስተያየታችሁ ማስቀመጥ ትችላላችሁ። እንግዲህ ገዳ ሲስተም ኢንስቲትዩሽኑ አላማው ምንድነው? ሶሻሊ ኦርጋናይዝድ ነው። የኦሮሞ ማህበረሰብን አንድ አድርጎ የሚያደራጅ ሲሆን ይሄም ነገር ደግሞ አድሚኒስቴር ዜር አፌርስ ራሳቸውን እንዲያስተዳድሩ፣ ቴሪቶሪያቸውን ዲፌንድ እንዲያደርጉ፣ እንዲከላከሉ፣ ላውና ኦርደሮችን ህጎችን የመሳሰሉትን እንዲያወጡ፣ ኢኮኖሚያቸውን ማኔጅ እንዲያደርጉ የሚያስችል የተደራጀ በሰዓቱ የነበረ ምንድነው ኢንስቲትዩሽን ነው። ኢቭን እስካሁን ድረስ ያለ ሲስተም ነው ማለት ነው። በኦሮሞ ታሪክ ውስጥ በጣም ትልቅ ቦታ ከሚሰጣቸው ሲስተሞች መካከል ገዳ ሲስተም አንደኛው ነው። እንግዲህ ስተዲስ ዱ ኖት ክሊርሊ ኢንዲኬት ዌን ኤንድ ሃው ዘ ገዳ ሲስተም ኢመርጅድ ነው። እንግዲህ ጥናቶች እንደሚያሳዩት ከሆነ ገዳ ሲስተም መቼና እንዴት እንደተመሰረተ የሚያሳይ ነገር የለውም። ይሄ ነው በዚህ ጊዜ ተመስርቷል የሚል ነገር አያሳይም። ብዙ ጸሐፊዎች ብዙ መጽሐፍት የሚጽፉ ሰዎች አባ ባህሪ ህሩይ ግዕዝን የመሳሰሉት ሁሉ ስለዚህ ነገር ጽፈዋል። ግን ይሄን ነው የሚባል ክሊርሊ የሚገልጽ ነገር የለም። however it's clearly for a long society organize their affairs through it ነው። ይሄ ግን ቢሆንም ግን ታሪኩ መቼ እንደጀመረ ይሄ ገዳ ሲስተም የሚባለው ነገር መቼ እንደጀመረ ኢንዲኬት የሚያደርግ ነገር መቼ እንደተመሰረተ የሚያሳይ ነገር ባይኖርም እንኳን ይሄ ገዳ ሲስተም በኦሮሞ ህዝብ ላይ በጣም ኦርጋናይዝድ የሆነ ኢፌክት እንደነበረው ለኦሮሞ ህዝብ እድገት መስፋፋት ዋነኛ እንደነበር ለዚህ ደግሞ
ከጸሐፊዎች መካከል አባ ባህሪ ግዕዝ ኢንዲኬት እንዳደረጉ ይሄኛው በ16ኛው ሴንቸሪ ዘ ሲስተም ፉሊ ፋንክሽንድ እንደሆነ በ16ኛው ሴንቸሪ ላይ ሙሉ ለሙሉ አገልግሎት ይሰጥ እንደነበር ቢኮዝ ኦፍ ዊች ኦሮሞ ዌር ዌል ኦርጋናይዝድ እንደሆነ ተናግረዋል ማለት ነው። አባ ባህሪ ግዕዝ ማለት ነው። እንግዲህ ሪሰንት ስተዲስ ሰጀስት ዛት አሁን ቅርብ ጊዜ ያሉ ጥናቶች ሰጀስት እንደሚያደርጉት ዘ ሲስተም ኢንቮልቭድ ፍሮም ኤርሊየር ኩሽቲክ ኤጅ ሴት ሶሻል ኦርጋናይዜሽን ነው። ይሄ ሲስተም የመጣው ከኩሽ ማህበረሰብ ኤጅ ሴት ሶሻል ኦርጋናይዜሽን እድሜያቸውን መሰረት አድርጎ ያለ አደረጃጀት ነው ማለት ነው። በኋላ እናየዋለን። የተለያዩ አደረጃጀቶች አሉት። ታይም ኮምፒቴሽን ሪኮርዲንግ ሂስትሪ ዋስ ቤዝድ ኦን ኤቲር ሴግመንት ኦፍ ላይፍ ነው። እዚህ ጋር ማየት ያለባችሁ ነገር ታይም ኮምፒቴሽኑ ያለው ማለት ሪኮርዲንግ ሂስትሪው በየ8 ዓመቱ ይቀያየራል። ማለትም አንድ አባገዳ የሚመራበት ጊዜ ማለት ነው። ኢንዚ ሲስተም በዚህ ሲስተም ላይ 8 ይርስ ሪፕሬዘንትድ ዋን ገዳ ፔሪድ ነው። 8 ዓመት አንድ ገዳ ፔሪድ ይባላል። 5 ገዳ ፔሪድ ወይም 40 ይርስ ሪፕሬዘንት ዋን ጄኔሬሽን ተብሎ አንድ ትውልድ ይባላል። ኤንድ 9 ጄኔሬሽን ሪፕሬዘንት አኒራ 9 ጄኔሬሽን ሲሆን ደግሞ ኢራ ተብሎ ይከፈላል ማለት ነው። አሁን እንግዲህ እነዚህ ዘ ኤርሊስት ኢራስ ኦፍ ገዳ በት ስቲል ኦብስኪር ነው። ዌር ዞስ ኦፍ ወይም ቢድር ቆድ ዶቅ የሚባለው ማለት ነው። ኤርሊስት ኢራ ኦፍ ገዳ የምንለው ኦብስኪር የሆነው አሁንም ድረስ አከራካሪ የሆነው ዞስ ብድር ቆር የሚባለው ነገር ነው ማለት ነው። እንግዲህ ዘገዳ ሲስተም ላይ ሌላ የምናየው ነገር ምንድን ነው? ፕሬየር ቱ ቢጊኒንግ ኦፍ ገዳ ተብለው የሚታዩት ገዳ ሲስተም መስራች እንደ መስራች ነው ብለው የሚታሰቡ ቦታዎች ቦረና እና ቦረንቱ የሚባሉ ቦታዎች ናቸው። ጋዳ ቦረና እና ጋዳ ቦረንቱ የሚባል ከ1450 ኤዲ ላይ እንደሆነ ይነገራል ማለት ነው። ዘኦሮሞ ፓስድ ኢራስ ኦፍ ታያታ ሳሙናያ እና ሹፍቱ ኢቴስ የመሳሰሉትን ኢራዎችና ዘመኖችን አልፏል እስካሁን የኦሮሞ ገዳ ዋስ ኢንተርፕሬትድ ዱሪንግ ዘ ቫሪየስ ኢራ ቢኮዝ ኦፍ ኢንተርናል ኤንድ ኤክስተርናል ፋክተር ነው። እንግዲህ የገዳ ሲስተም ልክ እንደ ሌሎቹ የኢትዮጵያ ውስጥ ያሉ ሲስተሞች በብዙ ምክንያቶች አፌክት ተደርጓል። እነሱም አንደኛ በውስጣዊና በውጫዊ ምክንያቶች ኢፌክት ኢንተርፕሬት ተደርጎ ተረብሾ ነበር ማለት ነው። ምናልባት እስቲ በኋላ ላይ ካየነው ጂማ አካባቢ እነዚህ የተለያዩ እንደዚህ አባገዳነን የሚሉ አካላት ብዙ ታሪኮችን ሲያበላሹ ነበር። ራሳቸውን ብቻ እንደ ስልጣን ሲሾሙ የስልጣን ክፍፍሉን ሲያጠፉ ነበር። ግን እዚህ ጋር ትክክለኛ የገዳ ሲስተም ምን አይነት ነው የሚለውን ነገር እናያለን። እንግዲህ ኢት ዋዝ ሪቫይዝድ እንግዲህ ፎር ኤግዛምፕል ቦረና እና ቦረንቱ ገዳዎች ኢንስቲትዩት አፍተር 2 ጀነሬሽን ነው። ከሁለት ኢንስቲትዩት እነዚህ ቦረና እና ቦረንቱ ገዳዎች ኢንስቲትዩት የተደረጉት የተመሰረቱት አፍተር ከሁለት ጀነሬሽኖች በኋላ ነው። ኢት ዋዝ ሪቫይቭድ ኢን 4050 አት ማዳ ወላቡ ከዛ ደግሞ ይሄ እንደገና ሪቫይቭድ ተደርጎ እንደ አዲስ በመደወላቡ ቢካም ዘ ሴንትራል ጨፌ የሚባል ማለት ነው። እነዚህ ጨፌ ኦሮሚያ የሚባሉት አሁን እንደ አዲስ የተመሰረቱት አሁንም አሉ። አሴምብሊ ልክ እንደ ስብሰባ ማለት ነው። ጨፌ ኦሮሚያ ስብሰባ ሲባል ሰምታችሁ ታውቃላችኋል። ልክ እንደዛ በመሰብሰብ ሲኒየር ቆሉ አንቲል እስከ 1900 ድረስ ይሰበሰቡ ነበረ። መቀመጫዎችም ነበሩት ማለት ነው። ሲኒየር ቆሉ የሚባል መሰብሰቢያ ነበረው። ዘገዳ ሲስተም ኮንስቲትዩት የሚያደርገው ኤሌመንት ኦፍ ዲሞክራሲ ሰቻስ ፔሪዲክ ሰክሴሽን አለ። ገዳ ሲስተም ልክ ኢትዮጵያ ውስጥ ካሉ ሲስተሞች ለየት የሚያደርገው ነገር ማለት አሁን ኢትዮጵያ ውስጥ አይታችሁ ከሆነ የራሱ ጊዜ አለ አይደለ? ኢቭን አሁን የምንተዳደርበት ፖለቲካ ራሱ ምንድነው? ልክ እንደ ፔሪዮዲክ ሰክሴሽን አለው። ልክ እንደ ገዳ ሲስተም ማለት ከገዳ ሲስተም እንደመጣ ነው ማለት ነው። ፓወር ሼሪንግ ኤንድ ፓወር ሼሪንግ ኦፍ ፕሬቨንት ዋን ማን ሩል ነው። ይሄ ደግሞ ምንድነው? ፓወር ሼር መደረጉ የስልጣን ክፍፍል መኖሩ ምን ያደርጋል? አያችኋ በጥንት ጊዜ ራሱ አባቶቻችን ይጠቀሙበት የነበር ይሄ የስልጣን ክፍፍል አንድ ሰው ብቻ እንዳይመራ ያደርጋል። ብዙ ሰዎች ስልጣን ክፍፍል እንዲኖራቸው ያደርጋል። ኢንክሉድድ ሪፕሬዘንቴሽን ኦፍ ኦል ሊኔጅ ክላንስ ኤንድ ኮንፌዴሬሽንስ ነው። ይሄ ደግሞ ሁሉንም ሊኔጆችን ሁሉንም ክላኖችን ሁሉንም ጎሳዎችን ውክልና እንዲኖራቸው ሁሉንም በእድሜም በምንም ነገር ውክልና እንዲኖራቸው ያደርጋል። ኢንዚ ሲስተም 10 ኤጅ ግሬዶች አሉት 10 ኤጅ ግሬዶች አሉት ማለት ነው። ኤንድ 5 ክላሶች ደግሞ ተከፋፍሏል ማለት ነው። አሁን እዚህ ጋር ማየት ያለባችሁ 10 ኤጅ ግሬድ አለው በደሞ አጠቃላይ 5 ክላሶች አሉት ማለት ነው። ሶንስ ጆይን ዘ ፈርስት ግሬድ አስ ሜምበር ኦፍ ገዳ ክላስ 40 years after their fathers and were initialized into the next higher grade every 8 years ነው ማለት አንድ ልጅ ጆይንድ ካደረገ የፈርስት ግሬዱን ገዳ ክላስ ላይ 40 years አፍተር ከ40 ዓመት በኋላ ፋዘር ዌር ኢኒሺያላይዝድ ሲደረግ ወይም ሲተካ እንደ መሪ ሊሆን ይችላል። ማለትም 40 ዓመት መሆን አለበት። እስቲ ይህንን ባጭሩ ለማየት እንሞክር። ይህን ገዳ ሲስተሙ ማለት ነው። እንደዚህ ሰንጠረዡን ስታዩት ይገባችኋል። አይ ቲንክ ምናልባት እስካሁን ከቆያችሁ አይ ቲንክ ቪዲዮ ተመችቷችኋል ማለት ነው። ሰብስክራይብ እና ላይክ ማድረግ እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ ቀጥሉ። እንግዲህ ዘሉባ አሲዩምድ ፓወር ፎር 8 years ነው። ሉባ የምንለው አሲዩምድ 8 years ፓወሩ ስልጣኑ የሚቆየው ለ8 ዓመታት ሲሆን ዘ ሄድ ወስ ነውና አባ ገዳ ይባላል። የመሪያቸው
ዋነኛው አባ ገዳ ተብሎ ይጠራል። ሊትራሊ ፋዘር ኦፍ ዘ ፔሪድ ወይም ፋዘር ኦፍ ዘ ፔሪድ ተብሎ ይጠራል። ባለጊዜው አባቱ ይሄም ልክ እንደ ባለጊዜ ማለት ነው። ኤንድ አሲስትድ ባይ አባ ቦኩ ነው። አሲስት የሚደረገው ፋዘር ኦፍ ስኬፕተር የሚባለው አባ ቦኩ። አባ ጨፌ ማለት ሄድ ኦፍ አሴምብሊ የስብሰባ የሚመሩት ምናምን እነዚህ አባ ጨፌ ይባላሉ። አባዱላ ደግሞ ጦርነት የሚመራ ዋር ሊደር ይባላል። አባዱላዎች ብዙ ጊዜ እንትን ላይ በገዳ ሲስተም ላይ ብዙ ቦታው ላይ በተለይ ጅማ አካባቢ ካሉ ታሪኮች ጋር እስቲ ለማየት ሞክሩ። የኢትዮጵያን ታሪክ የ5000 ዘመን ታሪክ የሚል መጽሐፍ አለ። እሱን ቴሌግራም ላይ ስለማስቀምጥላችሁ እዛ ላይ የተወሰነ ታነቡታላችሁ። እነዚህ አባዱላዎች ዋር ሊደሮች ብዙ ጊዜ ስልጣን በኃይል ለመቀማት ይሞክራሉ። እነዚህ ምክንያቱም ጦርነትን የሚመሩት እነሱ ናቸው፣ ወታደርን የሚመሩት እነሱ ናቸው። እና አባ ሰራ የምንለው ደግሞ ፋዘር ኦፍ ላው የህግ አባት እንለዋለን። አባ አላንጋ ደግሞ እንደምንለው ጀጅ ነው፣ ዳኛ ነው። አባሳ የምንለው ደግሞ ፋዘር ኦፍ ትሬጀሪ የሀብት አባት ነው፣ ሀብትን የሚቆጣጠር ነው። እንግዲህ እንደምታዩት በስንት ተከፍሏል ማለት ነው? ወደ 6 አካባቢ አሉ ማለት ነው። እዚህ ጋር እንግዲህ የኤጅ ዲፈረንሽታቸውን ማየት ትችላላችሁ። ገዳ ግሬዱ ዶቤ የሚባለው በርዝ አብቱ 8 ይርስ ያለው ሶሻላይዜሽን የምንብላቸው ሲሆን ከተወለዱበት እስከ 8 ዓመት ሲሞላቸው ደባሌ ይባላሉ። ጋሜ የምንላቸው ደግሞ ከ9 እስከ 16 ዓመት ያሉትን ናቸው። እነዚህም አጠቃላይ ሶሻላይዜሽን ሩላቸው ሶሻላይዜሽን ነው ማለት ነው። ሌላው ደግሞ ፎሌ የምንለው አለ። ከ17 እስከ 24 ዓመት ያላቸው ሲሆኑ ሚሊተሪ ትሬኒንግ እና አግሪካልቸር የሚሰሩት ናቸው ወጣቶቹ ማለት ነው። ከዛ ቆንዴ የምንለው አለ። ከ25 እስከ 32 ዓመት ሲሆን ሚሊተሪ ሰርቪስ የሚሰጡት ወታደሮች ናቸው። ራባ ዶሬ የምንለው ደግሞ ከ33 እስከ 40 ሲሆን ካንዲዴትስ ፎር ፖለቲካል ፓወር የሚመረጡበት ሲሆን ሉባ የምንለው ከ41 እስከ 48 ዓመት ያላቸው ሲሆን ሊደር ኦፍ ገዳ ገቨርንመንት ላይ መሪ የሚሆኑት ናቸው። ዩቦ የምንለው ደግሞ ከ49 እስከ 80 ሲሆኑ ሲኒየር አድቫይዘሮች ናቸው፣ መካሪዎች ናቸው፣ አስተማሪዎች ናቸው፣ ሪቹዋል ሊደሮች ናቸው። እንደ ሃይማኖትም አባትም ናቸው ማለት እንደ አባትም የሚሆኑ ናቸው። እንግዲህ በገዳ ሲስተም ላይ ሲኒየሩ ቃሉ የምንለው አባ ሙዳ የምንለው ፕሌድ ሩል ኢን ፓወር ትራንስፈር ኦፍ ሌጂቲሜት ሩሊንግ ክላስ ነው። ዘሲኒየሩ ወይም ቃሎ ወይም አባሙዳ የምንለው ዋነኛ አላማው ምንድነው? ፓወር ትራንስፈር የሚያደርገው ሌጂቲሜት ሩሊንግ ክላሶች ላይ ስልጣን የሚያከፋፍለው ነው። ዊሜን ሜንሽንድ ዜር ራይት ባይ ዘ ስንቄ ነው። ስንቄ የሚባል ደግሞ የሴቶች የራሳቸው የሆነ ራይት አላቸው፣ መብት አላቸው። ክላሳቸው ደግሞ ግሩፓቸው ሲካፈል ጉድሮ አለ፣ ቀሬ አለ፣ ቃላል ያለ፣ ጭፍሬ ያለ ማለት ነው። እንግዲህ ጉድሮ የምንላቸው ፕሪ ፐብሰንት የሆኑ ሲሆኑ ቀሬ ደግሞ አዶለሰንቱ እነዚህ ወጣቶች ሬዲ ፎር ሜሬጅ ናቸው። ጉድሮ የምንላቸው እነዚህ ህፃናት ምናምን አለ በጣም ትንንሾቹ። ቀሬ የምንላቸው ወጣቶቹ እነዚህ አዶለሰንስ ጉርምስና ላይ ያሉት። ቃላሌ ደግሞ የምንላቸው ዋይፍስ ኦፍ ሉባ ወይም ዩባ የምንላቸው ናቸው ማለት ነው። ሌላው ጭፍሬ ደግሞ የምንላቸው ገዳሞጂ ወይም ዋይፍስ ኦፍ ገዳሞጂ የሚባሉ ሲሆኑ እድሜያቸው ከ80 ዓመት በላይ የሆኑ ሰዎች ሚስቶች ሲሆኑ ሲኒየር አድቫይዘሮች የነዚህ አሌል የአባቶች ምናምን ሚስቶች ጭፍሬ ይባላሉ ማለት ነው። እንግዲህ ስንቄ ላይ ምን አለ? እዚህ ጋር አንድ ታሪክ አለ፣ እሱ ልንገራችሁ። የስንቄ ሴቶች ብዙ ጊዜ አይታችሁ ከሆነ ዱላ ይዘው ነው የሚንቀሳቀሱት። አይታችሁ ከሆነ ያ ዱላ በጣም ትርጉም አለው። የአባገዳ ሚስት መሆናቸው የተከበሩ ሴት መሆናቸውን የሚያሳይ ሲሆን የሆነ ጸብ ተፈጥሮ እነዛ ስንቄዎች የሆነ ጸብ ቦታ ደርሰው ያንን ዱላ በመሃል ካሳረፉ ያንን ዱላ አልፎ መጣላት አይቻልም ማለት ነው። እንግዲህ ዘይ ሃቭ ኢንቮልቭድ ኦኬሽን ላይክ ፓወር ትራንስፈር፣ ኮንፍሊክት ሪዞሉሽን፣ ታንክስ ጊቪንግ ኤንድ አዘር ማለት ነው። እነዚህ ሴቶቹ ምን አይነት ፓወር ትራንስፈር እንዲደረግ፣ ኮንፍሊክት ሪዞሉሽን እነዚህ ችግሮችን በመፍታት በማማከር ጸቦችን እንዳይፈጠሩ በማድረግ ምስጋና በመስጠት ለፈጣሪ እንደዋቃ የመሳሰሉትን ነገሮች ይሰራሉ ማለት ነው። ዊዝ ሳም ኦፍ ማይነር ዲፈረንስ ኢን ኖሜንክሌቸር ዲፈረንት ፓርትስ ኦፍ 5 ገዳ ክላስ አሉ። እንግዲህ ፋዘር ምን ይባላሉ? መልባ ሲባል፣ ሰኖች ደግሞ ሀርሙፋ ይባላሉ። እነዚህ ብዙ ጊዜ ፈተና ስለማይመጡ እንደውም ይዘላቸዋለሁ። ፖዝ አድርጋችሁ ማየት ትችላላችሁ። ምናልባት እነዚህ ቢፎሌ ሙላና ምናምን የሚሉት 5 ገዳ ክላሶቹ ናቸው። እነዚህ በሰን እና በፋዘር ማለት ነው። ብዙ ጊዜም ፈተና ላይ መጥቶ አይቻቸው አላውቅም። ቀጣይ ፈተና ስንሰራ እናያቸዋለን፣ ግን የሉም ማለት ነው እነዚህ። ሌላው ኦሮሞ ፖፑሌሽን ሙቭመንት ከ1522 እስከ 1618 ያለውን ስናይ ኮምቢኔሽን ኦፍ ናቹራል ማን ሜድ በተፈጥሮና በሰዎች ሰራሽ ምክንያቶች ኦሮሞ ፖፑሌሽን ሙቭመንት ዲሞግራፊ ፕሬሸር አጋጥመውን ነበር። ዘይ ኒድ ፎር ላንድ ፎር ዘ ግሮዊንግ ፖፑሌሽን ነው። ኦሮሞ ፖፑሌሽን እያደገ በመምጣቱ ምክንያት ለሚያድገው ማህበረሰብ ቦታ ያስፈልጋቸው ነበረ። ዘ ኮንፍሊክት ቢትዊን ክርስቲያን ኪንግደም ኤንድ ሙስሊም ስልጣኔት ፍሮም 13 ሴንቸሪ አፕ ቱ 16 ሴንቸሪ ፕሪሻላይዝድ ፓስቶራል ኦሮሞ ግሩፕ ቱ ሊቭ ዘ ላንድስ ኢንሃቢትድ ነው ማለት ነው። ማለት በሰዓቱ በክርስቲያን ኪንግደም እና በሙስሊም ስልጣኔቶች መካከል ከነ ልብነ ድንግል
ገላውዲዮስ እንዲሁም ደግሞ ገላውዲዮስ እስከ ሙስሊም ስልጣኔ ላይ ኢማም መሐመድ ኢብን አልጋዚን አህመድ ግራኝን እስኪገለው ባለበት ጊዜ በተለይ ኦሮሞዎች በጣም መስፋፋትን አድርገው ነበር። ዋነኛ ምክንያቱ ናቹራልና ማንሜድ ሲሆኑ ቦታ ፍለጋ ነው። እያደገ ለመጣው ህዝባቸው ቦታ ፍለጋ ሲሉ በጣም ተስፋፍተው ነበር። በተለይ ክርስቲያኖች ጦርነት በሚያደርጉበት ጊዜ በጣም እያሸነፈ የነበረው ኢማም አህመድ ኢብን ኢብራሂም አልጋዚ እሱ እያሸነፈ ስለነበረ ክርስቲያኖች እየሸሹ በሚመጡበት ጊዜ ከዛ እሱ ደግሞ እነዛን ክርስቲያኖችን በሚያሳድድበት ጊዜ ኦሮሞ ፖፑሌሽን ሙቭመንት በመንቀሳቀስ እነዚህ ኦሮሞዎች ምን እያደረጉ ነበር? ቦታውን እየተቆጣጠሩት ነበር ማለት ነው። እንግዲህ ብዙ ታሪኮች አሉት። እዚህ ጋር የምናየው ደግሞ ኤርሊ ዲኬድ ላይ በመጀመሪያው አካባቢ በ16ኛው ሴንቸሪ ዌን ዘ ሙቭመንት ቢጋን ይሄ ሙቭመንቱ በጀመረበት ሰዓት ኦሮሞ ዌር አልሬዲ ኦርጋናይዝድ አንደር ቦረና እና ቦረንቱ ኮንፌዴሬሲስ ማለት ይሄ በሚጀምርበት ጊዜ ኦሮሞ አልሬዲ ቀድሞ በቦረና እና ቦረንቱ አካባቢ ራሱን አዘጋጅቶ አጠናክሮ እየጠበቀ ነበር። ዘይ ቱክ ኖርዘርን ዳይሬክሽን ፓስድ ስሮ ኮሪደር ቢትዊን ማውንት ወላቦ ኤንድ ላክ አባያ። ከዛ ምን አደረጉ? ተጠናክረው ስለጠበቁ ኮሪደሮችን ማውንት ወላቦን ጨምሮ በወላቡ ማውንት ወይም ይሄ ምንድን ነበር ተራራ ማለት ነው። ከዛ ጀምሮ እስከ ላቅ አባያ ድረስ እስከ አባያ ሀይቅ ድረስ ያለውን ወስደው ነበረ ማለት ነው። በኖርዘርን አካባቢ ዌን ዘይ ሪችድ ሃልፍ ዋይ ኦፍ ቢትዊን ሌክስ አባያ አንድ ሐዋሳ ዘይ ቱክ ዌስት ዋርድ ኤንድ ፔኔትሬት አክሮስ ቢላቴ ሪቨር ቱ ዘ ሳውዝ ዌስት ነው። ከዛ ደግሞ ሃልፍ ቢትዊን ላቅ አባያ እና ሐዋሳ ላይ ግማሽ እንደደረሱ ዌስት ዋርድ ተመለሱና ፔኔትሬት አድርገው አክሮስ እንደገና ምን ቢላቴ ሪቨር ድረስ ሄዱ ማለት ነው። ከዛ ዘን ዘይ ሂድ ኖርዝ ዋርድስ ቱ ቴክ ሪጅን ዘ ሪፍት ቫሊ ነው። ከዛ ምን አደረጉ ደግሞ ኖርዝ ዋርድ ተጉዞ ሪጅን ኦፍ ሪፍት ቫሊ ድረስ ሄደዋል ማለት ነው። ፍሮም ከዛ ደግሞ ከ1522 እስከ 1868 ኦሮሞ ፎት 12 ቡታታ ዋርስ አኮርዲንግሊ ነው ማለት ነው። ከዛ በዚህ ሁሉ ጊዜ ውስጥ ከ1522 እስከ 1618 ባለው ጊዜ ውስጥ 12 ቡታታ ዋሮች እነዚህ 12 ማለት 12 ጦርነቶችን አድርገው ነበረ ማለት ነው። እያንዳንዱ ጦርነት እዚህ ጋር አሉ የራሳቸው የሆነ አቺቭመንት አላቸው። አይ ቲንክ ፈተናም ብዙም አይመጡባቸውም። ግን መልባ የምንለው ምንድነው? ክርስቲያን ሪጅመንት ኦፍ ባርታሞሬን ዲፊት ያደረጉት ሙድና የምንለው ደግሞ ኢዴጅ ኦፍ አዋሽ ድረስ የደረሱበት አዋሽ ሪቨር ድረስ ሲሄዱ ያጋጠማቸው ጦርነት። ቂሎሌ የምንለው ደግሞ ኮንትሮል ዳዋሩን አፍተር ዲፊቲንግ ክርስቲያን ሪጅመንት ኦፍ አዳል ማብራቅን ዲፊት ካደረጉ ወደ የተቆጣጠሩበት ዳዋሮ የተቆጣጠሩበት። ቢፎል የምንለው አድቫንስድ ቱ ዋጃ ኤንድረር የመሳሰሉት። ሚቼል የምንለው ደግሞ ስኮርድ ቪክቶሪ ኦቨር ሀመልማል ፎርስ ኦፍ ዳጎ ላይ ያሸነፉበት። ጃና ሞራ ፎርስ አስ ዌል አስ አዳሌድ ባይ ኢሚር ኑር ሙጃሂድ አት ማውንት ሀዛሎ ነው ማለት ይሄ ኢብሩ ሙጃሂድ እንግዲህ ከዚህ በፊት እንደነገርኳችሁ የአጼ ልብነ ድንግል ልጅ ገላውዲዮስን የገደለው እንደሆነ ነግሬያቸዋለሁ ማለት ነው። እዛም ላይ ተሳትፈዋል ማለት ነው። ሃርሙፋ፣ ሮቤ፣ ቢትሙጃ፣ ሙላታ፣ ድውሎ፣ መልቦ ኤንድ ሙዲና የሚባሉ ድረስ ጨምሮ 12 እንግዲህ 12 ቡታታ ዋሮች እንዳደረጉ ይገልጻል ማለት ነው። ምናልባት ማንበብ የምትፈልጉ ብዙም ፈተና ላይ አይመጣም። አይ ቲንክ ኢንስትራክተራችሁ እናንተ ኦርደር ካረጋችሁ ይሄ ፈተና ላይ ይመጣል ካለ ፖዝ አድርጋችሁ የተወሰነ ለማየት ሞክሩ። ያልገባችሁ ነገር ካለ ኮሜንት ላይ መጠየቅ ትችላላችሁ። እንግዲህ በመጨረሻ የምናየው ዘ ኦሮሞ ፖፑሌሽን ሙቭመንት እና ኦሮሞ ፖፑሌሽን ሙቭመንት ወደ መጨረሻው አካባቢ ስናይ ዘ ኮርስ ዜር ሙቭመንት ኢንቱ ቫሪየስ ሪጅን ዲፈረንት ኦሮሞ ብራንች ስታብሊሽ ገዳ ሴንተሮችን ፈጥሮ ነበረ። ይሄ ሙቭመንታቸው እንቅስቃሴያቸው እንግዲህ ኦዳ ነቤ ኦፍ ቱሉማን ፈጠረ። ኦዳ ማለት የተፈጠሩት ነው። ኦዳ ነቤ ቱሉማን፣ ኦዳ ሮባ ሲኮማንዶ ወይም አርሲ ላይ ፈጠረ። አርሲ ላይ የተፈጠረውን የገዳ ሲስተም ነው። ኦዳ ቡልቱማ፣ ኦቶ ሀምቤና ኦዳ ቢስሊ ኦፍ መቻ የምንለው አለ። ኦዳ ቡሉቃ፣ ጃዊ፣ መጫ ቢካም ሜጀር ገዳ ሴንተሮች ነበሩ። ዋና ዋና የሚባሉ የገዳ ሴንተሮች ናቸው። እና አዘር ፕሌስ ደግሞ ቢካም ገዳ ሴንተር የነበሩት ዌር ጋዮ ኦፍ ሳቦጎና የሚባል አለ። ሞቦኮ ኦፍ ጉጂ ላይ አለ። ኦዳ ዶጊ ኦፍ ኢሉ ላይ አለ። ኦዳ ሁሉ ኦፍ ጅማ አለ። ኦዳ ገራዶ ኦፍ ወሎ የመሳሰሉትን እነዚህን ቦታዎች ላይ ምን አድርገው ነበረ? ገዳ ሲስተማቸውን በደንብ አስፋፍተውና ሌዳውን የራሳቸውን ሪፕሬዘንታቲቭ ኤሪያ የውክልና ቦታ አስቀምጠው ነበር። ሃዌቨር ቢሆንም ግን ቫሪየስ ኦሮሞ ግሩፕ ኬፕት ዜር ሪሌሽን ስሮ ኦፊስ ኦፍ አባ ሙዳ ሲት አስ
መደወላቡ ላይ ሁሉም ቢሆን ይሄም እነዚህ ሁሉ እንትኖች ቢኖሩ ገዳ ሰንተሮች ቢኖሩም ሪሌሽናቸውን ከኦፊሻል ትክክለኛው አባ ሙዳ ጋር ከመደወላቡ ካለው ጋር አላቋረጡም። ኤንድ ፎርምድ አሊያንስ ዱሪንግ ዘ ታይምስ ኦፍ ዲፊካልቲ የሆነም ችግር በሚያጋጥማቸው ጊዜ በጋራ አብረው ይሰሩ ነበር ማለት ነው። እንግዲህ አባ ሙዳ ሴት የሚያደርገው የት ነው ከተባላችሁ ኦፊሻል ኦፍ አባ ሙዳ ሴት ናት ከተባላችሁ መደወላቡ ላይ ነው ማለት ነው። ቢሳይድ ዘይ ኦቤድ ሲሚላር አዳ ወይም ከጎን ለጎን ደግሞ ዘይ ኦቤድ የሚያደርጓቸው ሲሚላር የሆኑ ነገሮች አሉ። አዳ ካልቸሮች አሉ፣ ሴራ የምንለው ህጎች አሉ። ሴንዲንግ ዘር ዲሊጌቱ መደወላቡ ወይም ዘ ሴንተር ኦፍ አንቲል ዘ ፓን ኦሮሞ አሴምብሊ ወስ ፎርቢድን ኢን 1900 ዱቱ ፖለቲካል ኢንፍሉዌንስ ኦፍ ኢትዮጵያ ስቴት ነው። እንግዲህ የኢትዮጵያ ስቴት በ1900 ብዙ ችግሮች አጋጥሞታል። በኋላ እናየዋለን ይህንንም። እስከዛ ድረስ ምን አድርገው ነበር? ፓን ኦሮሞ ስብሰባዎች የኦሮሞ ማህበረሰብ በገዳ ሲስተም አማካኝነት ጨፌ ያደርግ ነበር። ይሄን ነው የሚያሳየው። እንግዲህ ኦሮሞ ፖፑሌሽን ሙቭመንት ምንድነው? በሰዓቱ ላንድ ሆልዲንግ ሲስተም የሚባል ነገር አላቸው። ይሄ ላንድ ሆልዲንግ ሲስተማቸው ሪጉለር ሶርስ ኤንድ ዜር ኢንተራክቲንግ አሞንግ ዲፈረንት ክላንስ ስለሆነ ቀብዬ ሲስተም እንለዋለን። እንግዲህ ላንድ ሆልዲንግ ሲስተም ኦፍ ኦሮሞ ፖፑሌሽን ሙቭመንት ወይም ኦሮሞ ላንድ ሆልዲንግ ሲስተም ኦፍ ኦሮሞ ፒፕል ከተባላችሁ ቀብዬ ሲስተም ትሉታላችሁ ማለት ፈተና ላይ። ዘ ሲስተም ስታብሊድ ራይት ቱ ፕሪሲደር ሴነሪቲ ኦፍ ፖሴሽን ኦፍ ላንድ ይሄ ደግሞ የመሬት ባለቤትነትን ለኦሮሞዎች ይሰጥ ነበር። አኮርዲንግ ቱ ዘ ፕሌስ ኔም ዌር ጊቭን ቱ ዘ ኔም ኦፍ ፓይነር አስ ማርከርስ ኦፍ ቀብዬ ራይትስ ነው ማለት ከቦታውን በመነሳት ነው። ኔምስ ዌር ጊቭን ቱ ፓይነር የመጀመሪያው ከሆነው ከዛ በመነሳት ነው ቀብዬ ራይትስ ተብሎ ይጠራል ማለት ነው። እንግዲህ ሶርስ ኦፍ መሐመድ ኦሮሞ ኢትዮጵያ የሚለው እዚህ ጋር የኦሮሞ ከዚህ በፊት የተቆጣጠራቸው ቦታዎች የሚያሳይ ካርታ ነው። አይ ቲንክ በዚህ ጋር ቪዲዮ ላይ ትንሽ ሊለያችሁ ላይችል ይችላል። ነገር ግን ይሄን ፒዲኤፍ ቴሌግራም ላይ ስለማስቀምጥላችሁ እዛ ታገኙታላችሁ። እንግዲህ አይ ቲንክ ለዛሬ ያዘጋጀሁላችሁ ይህን ይመስላል። ምክንያቱም ቪዲዮ እንዳይረዝም የተወሰነ ከፋፍለን ለማየት እንሞክራለን። 5.4 ላይ ቀጣይ እንሰራለን ማለት ነው። ፒፕል ኤንድ ኢትዮጵያ ሙቭመንት ጎንደሪያን ፔሪድ እና ዘመነ መሳፍንት የሚሉትን በቀጣይ ለማየት እንሞክራለን። አይ ቲንክ እስከ ፋይናል ፈተና አብረን የምንቆይ ይመስለኛል። ምናልባት ከዚህ ቪዲዮ ቀጣይ ያለውን ፓርት ከፈለጋችሁ ከጎን የሚታያችሁ ፕሌሊስት ላይ ታገኙታላችሁ። ቀጣይ እስከምንገናኝ መልካም ጊዜ ይሁንላችሁ።